ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ባለሙያ፣ ስደተኛ፣ ቱሪስት፣ ሲኢኦ ሁሉን ሆኜ አልፌያለሁ። በከፍታም በዝቅታም ኖሬ ዛሬ ላይ ደርሻለሁ። በዚህ ሁሉ ግን አንድ ህልም ነበረኝ። ህልሜም አንድ ቀን ለወገን ደራሽ መሆን ነው። ዛሬ ከእናንተ ጋር ሆኜ ህልሜን አሳካው ይሆን? ኑ አብረን አገር እንስራ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ይህ ቪአይፒ ራት ለተለዩና ይገባቸዋል ብለን ላሰብናቸው የተዘጋጀ ነው። እንግዶቹ ወደ እኔ አይመጡም። እኔ ራሴ ነኝ ቤታቸው ድረስ ሄጄ የማመጣቸው። ማን ናቸው? ለምን ተጋበዙ? የሚሉትን ጥያቄዎች ለመመለስ እናንተ ተመልካቾቻችን ከኛ ጋር አብራችሁ ህይወት ብርቱ ሰልፍ ነው። ሰልፍ ማለት ግብግብ፣ ጦርነት ማለት ነው። ከራስ ጋር ግብግብ፣ ከህይወት ጉስቁልና ጋር ትግል። ዛሬ እኔና እናንተ ወደ አንድ ቤተሰብ ጓዳ ውስጥ አብረን እንገባለን። ሰላም ከተወለደችበት ገጠር ወደ አዲስ አበባ ለመምጣት ስትሳፈር ምን እንደሚጠብቃት አታውቅም ነበር። ዘመድ ወገን በሌለበት ፈጣሪን ብቻ ተማምና ጉዞ ጀመረች። አዲስ አበባ ከገባች በኋላ የቀን ስራ በሚገኝበት የህንፃ ጅምር ዙሪያ እየዞረች ስራ ትፈልጋለች። ሲመሽም እዛው ጭብጥ ብላ ታድራለች። ገና ለጋ በመሆኗ ነገ ሌላ ቀን ነው እያለች የቀናቱን ችግር ሁሉ ተጋፈጠችው። የቀን ስራም አግኝታ ድንጋይና ሲሚንቶ እየተሸከመች የዕለት ጉርሷን መሸፈን ችላለች። ግን ብቸኝነትና የቤተሰብ ፍቅር በውስጧ ይላወሳል። አብረዋት ለሚሰሩ የስራ ባልደረቦቿም ቤተሰቦቿ እንደሚናፍቋትና ስልክ እንኳን መደወል እንደማትችል ትነግራቸዋለች። አብረዋት ከሚሰሩት መካከል አንዱ ጎረምሳ ወደ ቤተሰቦቿ እንድትደውል ስልኩን አዋሳት። ወንድሟ ሊያገባ እንደሆነ በስልኩ ሲነገራት ደስ አላት። ነገር ግን እዛ ባለመገኘቷ ልቧ ቅር እያለው ነው። ስልኩን ዘግታ ማሰላሰል ጀመረች። ያ ስልክ ያዋሳት ሰው በስራ ቢገናኙም እንደ ወንድምና እህት ተቀራርበዋል። ስልክ የሌላትም አድራሻ ስለሌላት መታወቂያም ለማውጣት ስላልቻለች መሆኑን ስትነግረው እኔ አወጣልሻለሁ በማለት እንድትጽናና ምክንያት ሆኗታል። ስልኩንም ባወጣላት ጊዜ ዘመኖቿን በየጊዜው ማናገር መቻሏ ትልቅ ተስፋ ሆኗታል። ያላትን ሳንቲም ሁሉ አጠራቅማ መሄድና በዘመድ መካከል ሆና የወንድሟን ሰርግ መታደም ወሳኝ መሆኑም ገብቷታል። እቃዋን ካስተካከለች በኋላ ትልቅ ውለታ ለዋለላት ለዛ ሰው ስልክ ደውላ ነገረችው። ከመሄዷ በፊት ሻይ ሊጠጡ ተቀጣጥረው ተለያዩ። መሄጃዋ አንድ ቀን ሲቀረው ከስራ በኋላ ሻይ ለመጠጣት ተቀመጡ። ዕለቱ የዝናብ ዕለት ነበር። ካሁን ያባራል ብትል ዝናቡ ከመባስ በስተቀር ሊያቆም አልቻለም። ቀኑም እየመሸ ነበር። እነሆ ወዳጇ መፍትሄ ያለው ሐሳብ አቀረበ። እሷም ተስማማች። እኔ ጋር እንሂድና ዝናቡን እናሳልፍ ብለው ተነሱ። የእሱ መኖሪያ ሻይ ከጠጡበት ቤት ቅርብ በመሆኑ ነበር ሐሳቡን የሰነዘረው። እንደ ወንድሜ ነው ብላ የምትምልለት ያ ሰው ግን ለረዥም ጊዜ በልቡ ሲያስበው የነበረውን የተንኮል ሐሳብ የተሳካለት መሰለው። ቤት ከገቡ በኋላ አረፍ እንድትል ነገራት። አረፍ አለች። ሰላም ግን ባልጠበቀችው መንገድ ወደ እሷ ጠጋ በማለት ያልተገባ ነገር ማድረግን ጀመረ። ባልጠበቀችው መንገድ በጉልበት ክብረ ንጽህናዋን ወሰደ። ብትጮህ ብታለቅስ ማንም ሊሰማት በማይችልበት በዚያ በዝናብ ዶፍ ምሽት አስገድዶ ደፈራት። ወላጆቿ ጋር ለመሄድ የነበራት እቅድ በመሰረዝ ራሷን ለማስታመም ለቀናት ተደብቃ ብትቆይም የልቧን ስብራት ከወገን መካከል ሆና ማሳለፍ ስለፈለገች እንዳሰበችው ተነስታ ወደ ዘመዶቿ ሄደች። እናም ተጓዘች። ከዘመዶቿ ጋርም 5 ወር ተቀመጠች።
በወቅቱ የህመም ስሜት ቢሰማትም እርጉዝ መሆኗን ያወቀችው ግን ወደ አዲስ አበባ ስትመለስ ነበር። እርግዝናዋን ካወቀች በኋላ ደውላ ነገረችው። ኃላፊነት መውሰድ ያልወደደው ያ ሰው ግን ጭራሽ ለሷ ያወጣውን የስልክ መስመር ቆረጠው። እሱም ደብዛው ጠፋ። ሰላም የተሰበረ ልቧን ይዛ ጥገኝነት ተቀመጠች። መውለጃዋ ቀን ሲደርስም በከፍተኛ የምጥ ህመም ታመመች። በዛ ውስጥ ሁሉ አልፋ መንታ ልጆችን ወለደች። ሰላም አሁንም ግራ ገብቷታል። እኔና ቲሜ መንታዎቹን ለማየት እንሄዳለን። ያዘጋጀንላቸውንም የቪአይፒ ራት ጥሪ ካርድ እንሰጣቸዋለን። ያንቺን ስም አልነበርሽ ነው? ቅድስትና በጸሎት። ስንት ዓመታችሁ ነው? ማነው ታላቅ? እኔ ነኝ ታላቅ። ታላቅ አንቺ ነሽ? አንቺ ታላቅ ነው? በጸሎት ነው ወይንስ ቅድስት ማን ነው ታላቅ? እኔ ታላቅ። በስንት ዓመት ነው የምትበልጪው? አይደላችሁም። ሁለታችሁ 4 ዓመታችሁ ነው። ሁለታችሁም መንታ ናችሁ አይደለ? አንድ ቀን የተወለዳችሁት። ግን ማን ነው ቀድሞ የወጣው? ማን ነው? እኔ እናትሽን እጠይቃታለሁ። እዚህ የመጣሁት እናንተ ልትዋወቃችሁ። እሺ፣ ከእናታችሁ ጋር ስለተዋወቁኝ መጀመሪያ ስለእናንተ ስታወራልኝ እና እናንተን ሳውቃችሁ ስሰማ በጣም ደስ ስላለኝ ልትዋወቃችሁ። ምንድነው የተቀባው? ያምርብሻል። ግን አስፈቅደሽ ነው? ዛሬ የመጣሁት አንድ ነገር ልነግራችሁ ነው። አንደኛ እናንተን ለመተዋወቅ፣ ሁለተኛ ቤታችሁ ለማየት፣ ሶስተኛ ደግሞ በሚቀጥለው እኔ ቤት ልጋብዛችሁ። በጣም ቆንጆ እራት አዘጋጅቼ በጣም ቆንጆ ጊዜ ከእናንተ ጋር አብረን ለማሳለፍ ልጋብዛችሁ ነው የመጣሁት። ትመጣላችሁ አይደል? ግብዣዬን ተቀብላችሁ? ይኸውልሽ ይሄ እኔ ጋር ስትመጡ ይዛችሁት የምትመጡት የራት ግብዣ ጥሪ ካርድ ነው። ይሄንን ካርድ ይዛችሁ ሁለታችሁም ስማችሁ እዚህ ላይ ተጽፏል። ሁለታችሁም ይዛችሁ ትመጡና ከኔ ጋር ራት እንበላለን፣ እናወራለን። እሺ? ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል 2ኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። አሁን ደግሞ ልጆቹ ወደኛ መጥተው ያንዳንዳቸው ለየብቻቸው ከኔ ጋራ
ቁጭ ብለን የምናወራበት ጊዜ ተቃርቧል። እንግዲህ እነዚህ ልጆች በአጠቃላይ በግልም በተናጥልም ወይም ደግሞ በጋራ መጥተው ከኔ ጋር እንዲያሳልፉ የፈለኩበት ዋና ምክንያት የእነዚህ ልጆች ታሪክ ወደ እናንተ ለማምጣት ከእናንተ ጋር ለማስተዋወቅ እና እናንተ የበለጠ ህይወታቸውን ኑሯቸውንና ችግራቸውን ተመልክታችሁ ደግሞ በጋራ ተመካክረን የምንቀርፈው ነገር ካለ በሚል ነው። ህይወታቸውን ኑሯቸውን ካያችሁ በኋላ እናንተም በዚህ ዝግጅት ልቤ ተነክቷልና እነዚህ ልጆች በግልም በጋራም ልደግፋችሁ ፈልጋለሁ የምትሉ አካል ካላችሁ በራችን ክፍት ነው። እንግዶቼን ወይም ደግሞ እንግዳዬን እጠራለሁ ማለት ነው። ከዛ በፊት የድርጅታችን ወይም ደግሞ ኤክሰለንት ስቱዲዮ አጋዥና የጀርባ አጥንት ሆነው የሚሰሩትን ቲሞቼን ኪዲንና ቤቲን እንድታመሰግኑልኝ እፈልጋለሁ። እነሱ እጅግ በጣም በመድከም ብዙ ዋጋ ከፍለው ነው ይሄንን ሾው እንደዚህ አምሮ እንዲመጣና እናንተ ጋር እንዲደርስ የሚያደርጉት። ስለዚህ ምስጋናዬ በጣም የላቀ ነው። እጅግ አመሰግናለሁ። የእሷን ስም ንገረኝ። አንቺ ደግሞ የእሷን ስም ንገረኝ። የእሷ ስም በጸሎት ነው። አንቺ ደግሞ የእህትሽን ስም ንገረኝ። ቅድስት ነው። እሺ፣ በጸሎትና ቅድስት እንኳን ደህና መጣችሁ። ስንት ዓመታችሁ ነው? በጣም ብዙ ነው ዓመታችሁ። ከማን ጋር ነው የምትኖሩት? ከሰላም ጋር። ሰላም ማን ናት? እሷ እናታችሁ ናት። ትምህርት ቤት መሄድ ጀምራችኋል? ትሄዳላችሁ? የት ትምህርት ቤት? ሾላ። ምንድነው ትምህርት ቤት የምትማሩት? እስቲ ንገሪኝ። የሚያስተምሯችሁ ትማራላችሁ ወይስ ትጫወታላችሁ? ትጫወታላችሁ? እኔ ሸታቴና ገባ ሚተቀና ምንድነው ወደቀ ፀጉሽ። ችግር የለም እኔ ያስተካክልልሻለሁ፣ በኋላ ላይ ያስተካክልልሻለሁ። እሺ ንገሪኝ። ሸተቴ ምናምን ትጫወታላችሁ? ትምህርት ቤት የምትሄዱት ልትማሩ ነው ወይስ ልትጫወቱ ነው? ልትጫወቱ። በጣም ጥሩ። እሺ ጓደኛ ሳላችሁ ትምህርት ቤት አላችሁ? ማን ነው ስሟ? የንሽ አድና እንትና ነበር ጠፋብሽ ስሟ። ችግር የለም። ማን ነው ትምህርት ቤት የሚያደርሳችሁ? ሰርቪሱ። እናታችሁና ሰርቪሱ። ኦኬ እሺ ገባኝ። እሺ ትምህርት ቤት ሲኖር ነው ደስ የሚላችሁ ወይንስ ሳይኖር ነው? ሲኖር ነው። እኔ ሲኖር ትምህርት ደስ ይለኛል። ለምን? ትልቅ ሚስነኔ ደስ እንዳለኝ ጨዋ ሲሆን በደንብ ስማራ ስመረቅና ትልቅ ሆናል። ትልቅ ስትሆኝስ ምን ታረጊያለሽ? ምን አደርጋለሁ? መረቅና ጎበዝ ነኝ። ምን አደርጋለሁ? ስራችለዋል። ትችያለሽ? አሁን እቺ ስለማችል ቸርች ካብኛል። ቤት ውስጥ ስራ ትሰራለሽ? ምን ስራ ትሰራለሽ? የቤት ስራ ደተለይ። እሺ እናትሽን ስራ ታግዟታላችሁ? እሺ ስታድጊ ለእናትሽ ምን ማድረግ ትፈልጊያለሽ? እኔ ምን አደርጋለሁ? እጋጥብላታለሁ፣ ምግብ ሰራላታለሁ። ስለምትወጃት እሷስ ትወድሻለች? በምን አወቅሽ እንደምትወድሽ? እንዴት የምትወድኝ? እቅፍ አድርጋ ስታቅፍሽ እንደምትወድሽ ታውቃለች። እሺ ሁለታችሁን ስማችሁን ታውቃለች እሷ? በምንድን ነው የምታውቀው? አንድ አይነት ናችሁ? አንድ አይነት ስለሆነ በሰረሰን ቅድስት ወንጌል አንድ አይነት ናችሁ። ይሄን ታውቂያለሽ? እንደዚህ እኮ የላትም ይላል። ልዩነት ምክንያቱም ምንድነው እንዳጠፉብን ብለን አንዱን ጫማ ሌላ አይነት አንዱን ጫማ ሌላ አይነት አደረግን። ተበጥሎ ነው? አይ አልተገነጠለም። እንደዚህ ነው። አዲሱ ነው፣ ፋሽኑ ነው።
እንደዚህ ተያቁበት ነው። አዎ ምንም የለውም እሱ ላይ። ይሄኛው ከረባት አለው፣ ያኛው ደግሞ የለውም። አረባ ስላለው ነው። አዎ እሱ ስላለው ነው። ለለለ ያግዝ ገዛውልሽ እኮ ያ ለምን መሰለሽ ሁሉም ነገራቸው አንድ አይነት ስለሆነ እንዳትጠፉብኝ ብዬ ነው ጫማው ላይ የተለያየ አድርኩት። እሺ እኔ ቆንጆ ይኸውልሽ አሁን ለእናታችሁ እንወድሻለን ብላችሁ መልእክት ንገሯት። እንወድሻለን ነው የምትለው? እሺ እኔ ቆንጆ ሌላ ቀን ደግሞ ከሷ ጋር ስትገናኙ እንደምትወዷት ትነግሯታላችሁ አይደል? እሺ ስትሄዱ ቤታችሁ እንደምትወዷት ንገሯት። እሺ እሺ ሌላ የምትነግሩኝ ነገር አለ? ምንድነው? ጠፋብሽ? እሺ ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? እንግዲያው የምስራች ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። 0971700000 ትወጂኛለሽ? አዎ ልጄ እወድሻለሁ። እናቴ ትወጂኛለሽ? አዎ እወድሻለሁ የኔ ማር። ለምን? ልጆቼ ስለሆናችሁ ጎበዝ ጨዋ ልጆች ስለሆናችሁ በጣም ነው የምወዳችሁ። ጎበዝ ተማሪዎች ናችሁ፣ ጨዋ ናችሁ፣ ሰው ትወዳላችሁ። በጣም ነው የምወዳችሁ። ለዛ ቀድሞ አንቺ ነሽ ቀድመሽ የተወለድሽው። ትልቂቱ አንቺ ነሽ። በጸሎት ከማን ጋር መሆን ነው የምትፈልጊው? ከኔ ጋር? ቤት ውስጥ ምን ስናደርግ ነው ደስ የሚልሽ? ስንጫወት። እሺ የላስ? እቃ ስታጥቢ። እሺ ምግብ ስትሰሪ። እሺ ስራ ስትሰሪ። ፀጉራችን ስትሰሪ። እሺ ልብስሽን ስትለብሺ ስንተኛ። እሺ እናቴ ከኔ አጠገብ መሆን ደስ ይላችኋል? ለምን? እንድንጫወት። እሺ የላስ? እንድንጫወት ብቻ ነው ደስ የሚላችሁ አብረን ስንሆን? ያላ ደስ አይላችሁም አብረን ስንሆን? ስቆጣችሁስ ምን እንትን ትላላችሁ? ትመችናለሽ። የምመታችሁ እኮ ዝም ብዬ አይደለም። ሰው ስትሳደቡ፣ ጥፋት ስታጠፉ፣ ተው ያልኳችሁን ነገር አልሰማይ ስትሉ ጭዋ ልጆች እንድትሆኑ ብዬ እቆናጠጣችኋለሁ አይደለ? ደግሞ ጨዋ ልጅ ነው የምወደው፣ እግዚአብሔርም የሚወደው ጨዋ ልጅ ነው ብዬሻለሁ። ስትረብሹ እግዚአብሔር አይወድም። ጨዋ ልጅ ስነ ስርዓት ያላችሁ ልጆች እንድትሆኑ ብዬ ነው የምቆናጠጣችሁ። ካላጠፋችሁ ደግሞ አልቆነጥጣችሁም። እናንተ ስታድጉስ ጥሩ ልጆች ነው የምትሆኑልኝ ለኔ? አዎ። ምን ታደርጉልኛላችሁ ስታድጉ ለኔ? ስራ እንሰራልሽ። እሺ የላስ? እቃ እናጥብልሻለን። እሺ የላስ? ምግብ እንሰራልሻለን። እሺ ፀጉር እንሰራልሻለን። ምሳ እንሰራልሻለን። እቃ እናጥባለን። እሺ እናቴ። እንጀራ እንጋግራለን። እሺ እኔ ለእናንተ ጥሩ እናት ነኝ ወይስ አይደለሁም? ነኛ? ጥሩ ነኛ? እናት ማለት ምን ማለት ነው? ሰላም መብራቱ። ቅድስቴ እኔን ተወጂኛለሽ? እንዴት አድርገሽ ነው የምትወጂኝ? እንደሱ አድርገሽ? በጸሎትስ ቅፍ አድርገሽ? ወይዬ
አዎ ትልቅ ነበራችሁ። ሆዴ ውስጥ እያላችሁ እናንተ በጣም ትልቅና እንደዚህ ነበራችሁ። ከዛ ደግሞ በጣም እንቅስቃሴያችሁ በጣም ትልቅ ነበረ። በጣም ነው የምትንቀሳቀሱትኝ። ሆዴ ውስጥ ስናይ እየተጣላን ነበር። አይ አትጣሉም፣ ጨዋዎች ናቸው። እኩል ነው የምትንቀሳቀሱት፣ እኩል ነው የምትጫወቱት። እናንተ ከመጀመሪያም ጨዋዎች ናችሁ። በጸሎት ልጅ መሆን ጥቅሙ ምንድነው? ቅድስት ልጅ መሆን ደስ ይላል እንዴ? እንዴት ነው ደስ የሚለው? ምን ማድረጋቸው? ስትጫወቱ። ለምሳሌ ከማን ጋር ሆናችሁ ስትጫወቱ ነው ደስ የሚላችሁ? ከእህትሽ ጋር ሆነሽ? ለምን ከሌላ ልጅ ጋር መጫወት ደስ አይልሽም? ይልሻላ? እሺ የላስ ልጅ መሆን ጥቅሙ ምንድነው? የላስ ምን ምግብ ትሰራላችሁ? ሾርባ። ምን ሳደርግላችሁ ነው ደስ የሚላችሁ? ሾርባ ትሰራላችሁ? እሺ የላስ? ሻይ። ልደታችሁ ምን ቀን ነው? መቼ ላይ ነው የሚከበረው? ሐሙስ። የተወለዳችሁት ምን ቀን ነበረ? ቅድስቴም ንገሪኝ፣ ምን ቀን ነው 5 ዓመት የሚሞላችሁ? መቼ ነው? ሐሙስ። አይ ሐሙስም አይደለም። ልደታችሁ ጥር 3። ቅድስቴ ከሁለታችሁ ማን ነው ለማደግ ትልቅ መሆን የሚፈልገው? አንቺ ለምን ትልቅ መሆን ፈለግሽ? እምቢ ስላለች። እሷ ትልቅ መሆን አትፈልግም? ለምንድን ነው አልፈልግም ያለችው? ስራ አልሰራም። ስራ እንዳትሰራ ነው ትልቅ መሆን ያልፈለገችው? ስራ ለመስራት ነው ትልቅ የምትሆኚው? እስቲ ንገሪ፣ ምን ለመስራት? እንጀራ ጋግራለሁ። እሺ። እሺ። ምግብ እሰራለሁ፣ እንጀራ ጋግራለሁ፣ ቃጥባለሁ። በጸሎቴ ቅድስቴ ሁለታችሁም አሁን አንድ ጥያቄ ልጠይቃችሁ ነው። እኔ ሌላ ቦታ ልሂድ፣ ለእናንተ ቆንጆ እናት ላምጣላችሁ። ከኔና ከዛችኛዋ እናት ማንን ትመርጣላችሁ? ለምን? ያችኛይቱ እናት በጣም ቆንጆ ናት፣ የምትፈልጉትን ታደርግላችኋለች። እኔ ልሂድ፣ ያችኛዋ ትምጣላት። አሁን ልደውልና ትምጣላችሁ። ለምን? ያቺ እኮ ትንከባከባችኋለች፣ ጸጉራችሁን ቆንጆ አድርጋ ትሰራችኋለች። እኔ ከስራው ላይ እየመጣሁ ስለሚደክመኝ ሳልሰራችሁ ነው አመታኛው። እሷ ግን ሁሌ ትሰራችኋለች። ስለዚህ እኔ ልሂድና ያቺ አዲሷ እናት ቆንጂጋዋ ትምጣላችሁ። አይሻልም? ለምንድን ነው ያችን የማትፈልጓት? አንቺ ስለፈለገ። እኔን ስለፈለጋችሁ? ለምን እኔን ፈለጋችሁኝ? እሺ ጥሩና ስለሆነሽ ቆንጆ ስለሆንሽ ሁሌም እወድሻለሁ። እኔም ሁሌም እወዳችኋለሁ ልጆቼ፣ የኔ ጨዋዎች፣ የኔ ጎበዞች፣ በጣም ነው የምወዳችሁ። ስናድግ የበለጠ እንሆንልሻለን። እሺ እኔም እጠብቃለሁ ቅድስቴ። እኔ ደግሞ በጣም ነው የምወዳችሁ፣ በጣም የምወዳችሁ ልጆቼ ናችሁ። ክፉንም ደጉንም ያየሁባችሁ ልጆቼ ናችሁ። በጣም ነው የምወዳችሁ ልጆቼ። ለእናንተ ብዬ ብዙ እንግልቶችን አይቻለሁ። በጣም ነው የምወዳችሁ ልጆቼ። በዚህዬ እኔ እኮ ተስፋዎቼ እናንተ ናችሁ። ከእናንተ ውጭ ማንም የለኝም። ቅድስቴ አይደለ? እናንተ ብቻ ናችሁ ልጆቼ። ሌላ ልጅ የለኝም። ከጎኔ ያላችሁኝ እናንተ ናችሁ። ስለዚህ በጣም ነው የምወዳችሁ። እሺ ልጆቼ፣ ሁሌም ኑሩልኝ። ክቡራን ተመልካቾቻችን በፕሮግራማችን መጨረሻ ላይ እንደተለመደው የሜሪ ጆይ መስራችና መሪ
ሲስተር ዘቢደር ከኛ ጋር አለች። ዛሬም ከኛ ጋር ያለችው ወይም ዛሬም ከኛ ጋር እንድትሆን የፈለግነው ዋናው ነገር የሷ ህልውና በዚህ ስፍራ ላይ ስለሚያስፈልገን እዚህም ደግሞ እንግዳችን ሆነው የሚመጡትን ህፃናት አለሁላችሁ ልትል ስለሆነ ደግሞም ያለችበትን ሁኔታ በየጊዜው ልታሳውቀን ስለሆነ ዛሬም እንኳን ደህና መጣሽ እንድትሉልኝ ፈልጋለሁ። እንኳን ደህና መጣሽ ሲስተር ዘቢደር በድጋሚ እንኳን ደህና ቆየሽልኝ። ሳምንቱ እንዴት አለፈ? እንዴት ነበር? ሳምንቱ በጣም ጥሩ ነው። በጣም የልጆቹ ቁጥርም እየጨመረ ነው። ድጋፍ የሚያደርጉ ስፖንሰር የሚያደርጉ እየጨመረ ነው ያለውና በጣም ደስ ይላል። የኢትዮጵያ ህዝብ ደግ ነው። ከውጭ ያሉትም ዲያስፖራውም ትውልድ ኢትዮጵያውያን ሁሉ በጣም ደስ ይላል። ዌብሳይታችን ላይም እየገቡ ስፖንሰር እያደረጉ ነው። አይዟችሁ በርቱ እያሉ ነው። በርችልን ብለዋል። እሰይ እኛም እንበረታለን። እነሱም ደግሞ እንደዚሁ ከኛ ጋር ያላቸውን ቁርኝት ይቀጥላሉ ማለት ነው። እጅግ አድርገን እናመሰግንሻለን። ተመልካቾቻችን እንግዲህ ይሄ ፕሮግራም በዓላማ ነው። ሁልጊዜም እንደምንነግራችሁ ዓላማችን ደግሞ ለወገን ደራሽ መሆን ነው። ይህን ደግሞ ብቻችንን ልናደርገው አንችልም። እሷም ደግሞ ብቻዋን ማድረግ አትችልም። እሷ እነዚህ ልጆች ልትደግፍ ወደዚህ መታለች። እኛ ደግሞ ለእሷ ድጋፋችንን መቀጠል አለብን። እንዴት ነው ዛሬ ላሉት ልጆች ደግሞ አሁንም ቃልሽን የምትሰጪን? እንደተለመደው እንግዲህ እናንተን በመተማመን አሁን የመጡትንም ልጆች እንረከባለን። በርችልን እንላለን። ምን ጊዜም ከጎንሽ ነን። አንቺ አንድ ግለሰብ ያን የመሰለ ኑሮሽን ትተሽ መተሽ እዚህ ኢትዮጵያ ለህፃናቱ አለው ጎዳና ላይ ልጅ መውጣት የለበትም አስተማማኝ ስራ መስራት ፈልጋለሁ ብለሽ በኢትዮጵያውያን ተማምነሽ ነው የመጣሽውና ኢትዮጵያውያንን ፍቅራቸውን ድጋፋቸውን እያሳዩሽ ስለሆነ በርችልኝ ይላሉ። የትልቅ ራዕይ ነው። ነገ ጎዳና ላይ የሚለምን እጅ የምናይ አይመስለኝም። የሁሉ ኢትዮጵያዊ ከተባበረና እባካችሁን ድጋፋችሁ አይለየን። እስከዛሬ የሚደገፋችሁ በጣም በጣም በህፃናቱ ስም አመሰግናለሁ። ተባረኩልኝ ይላሉ። እኛም እናመሰግንሻለን። ተመልካቾቻችን እንደተለመደው በዚህ ስፍራ መታ ልጆቹን ለመቀበል ፈቃደኝነቷን እንደምታዩት አሳይታናለች። ነገር ግን እሷ ወደ እነዚህ ልጆች እጆቿን ስትዘረጋ እናንተ ደግሞ ምንድነው ለሷ ልታደርጉ የምትፈልጉት? እሷ ማለት በጀርባዋ በጣም ብዙ ህፃናት አሉ፣ በጣም ብዙ አዋቂዎች፣ በጣም ብዙ መረዳት ያለባቸው ሰዎች አሉ። እንግዲህ እናንተን ተማምና ነው እሷ ቤቷን ከፍታ ያለችበትን ሁኔታ ለኛ የምታጋራውና ለነዚህም ልጆች ድጋፏን የምታደርገው። እናንተ ደግሞ እንደተለመደው በዚህ በቪአይፒ ሾው ላይ በተዘጋጀው መቀመጫ ላይ ለመቀመጥ እንደምትመጡ እንደምትደውሉልንና በዚህም ስፍራ መታችሁ ደግሞ የምትችሉትን ነገር ለነዚህ ህፃናት ልታረጉ ቃል እንደምትገቡ ተስፋ አደርጋለሁ። እጅግ አድርጌ አመሰግንሻለሁ። በጣም አመሰግናለሁ። ተባረኪ። አሜን። ተባረኪ። እንግዲህ ተመልካቾቻችን ከኛ ጋር ቆይታችሁ ፕሮግራማችንን ተከታትላችኋል። በሚቀጥሉት ፕሮግራማችን ላይም እንደነዚህ ያሉ ህፃናትን እንደምንጋብዝና ታሪካቸውን እንደምናስቀኛችሁ ከወዲሁ ልናሳውቃችሁ እንወዳለን። እንግዲህ የቪአይፒ ሾው ዓላማ ከዚህ በፊት እንደተናገርነው ከህፃናቱ ጋር እራት ለመብላት ብቻ አይደለም። የተገናኘንበት ዋና ዓላማ ከእናንተ ጋር ልናስተዋውቃችሁ፣ እናንተ እንድትወዷቸው፣ እንድታውቋቸው፣ እንድትረዷቸው ስለምንፈልግ ነው። እኛ ደግሞ በእናንተና በህፃናቱ መካከል ድልድይ መሆን ብቻ ነው የምንፈልገው። ስለዚህም ተመልካቾቻችን የእነዚህ ልጆች ህይወት ጥሪ እያደረገላችሁ ነው። ባላችሁበት ስፍራ ሆናችሁ ልባችሁ ከተነካ እነዚህ ልጆች ልታግዙ የምትፈልጉ ሁሉ ልታገኙን ትችላላችሁ። ጥሪያችንን ደግሞ ለግለሰብ ለቡድንና ለመንግስትም አካል ይድረስልን እንላለን። ማናችሁም ቅን ልቦች የእነዚህ ልጆች ህይወት ልባችሁን ከነካችሁ እኛን እንድታገኙንና በቀጥታ ስጦታችሁን ወደ እነሱ የምናድረስበትን መንገድ አብረን እንድንፈልግ ይሆናል። የምትሰጡትን ማንኛውም ስጦታ ለህዝብ ይፋ የምናደርግ ሲሆን የልጆቹንም የህይወት ለውጥ ወደፊት አብረን እናያለን። የዛሬው ፕሮግራማችን በዚህ ያበቃል። ጥሪያችን እንደደረሳችሁ ተስፋ እናደርጋለን። ኑ አብረን አገር እንስራ።